ጎል በማስቆጠርም ቢሆን ከሊጉ ከፍተኛ አስቆጣሪዎች መካከል አንዱ የሆነው ሐዋሳ ከተማ በ19 ጨዋታዎች ያስቆጠረው የጎል መጠን 20ኛው ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታ ሐዋሳ ከተማ ከድሬዳዋ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጀመሪያው አጋማሽ ተጀምሯል። ሁለቱ ቡድኖች ከዚህ አስቀድመው 23 የእርስ በርስ ግንኙነት በፕሪሚየር ሊጉ ነበራቸው። ተስኖት ቶማስ ጥሩ ኳስ ሽመልስ በቃላ ሽመልስ ከጨዋታ ውጭም ነው፣ ግን እንዴት ነው አምልጦ የወጣው? ይሄ ነው ትልቁ ስትራቴጂ የሐዋሳ። በትክክል ረመዳን ከጨዋታው እግሩን ከፍ አድርጓል። ጥፋት ነው አብዱሰላም ዩሱፍ የረመዳን ዩሱፍ ታናሽ ወንድም። ሁለት የመስመር ተከላካዮች ግን ሁለቱም አጥቂ መስመር ጥሩ አንድ ኳሊቲ አብዱ የሚጠቀመው አስቀድሞ የተመለከትነው አብዱ አብነት የነካውን ኳስ ምን ተስኖት ምን አይነት ድንቅ ኳስ ነው። አደገኛ ኳስ ረመዳን ዩሱፍ አብዱሰላም ጥሩ ኳስ ነበር። አሁን በታላቁ እየጠራሁ ነው የተቸገርኩት። መልካቸው ይመሳሰላል። ትሬኮ አርቲስታ መሆን ይችላል። አሁን የተመለከትነው 10 ቁጥሩን ጌታነህ ከበደ እንጂ አጥቂውን አይደል። ድላዲስ ገብሬ ድላዲስ ገብሬ ያልተጠበቀ ጎል አስቆጠረ። ሁለተኛ የውድድር ዘመን ጎሉ ነው። ለጎል የመተው አይመስልም። ዝም ብሎ ለመምታት ያክል ቀለል አድርጎ ሐዋሳዎችም አልጠበቁም። የቡድን አጋሮቹም ሰርፕራይዝ ነው የሆኑት። ጥሩ የእሁድ ከሰዓት ስጦታን የሰጣቸው ድሬዳዋ በጨዋታው ወደ ጨዋታው ለመግባት በጣም የተቸገሩ ይመስል ነበር። አብዱ የመጀመሪያው ኢላማውን የጠበቀ ኳስ ወደ ጎልነት ተቀይሯል። ድል አዲስ ያልጠበቀ ድንቅ ጎል ነው ያስቆጠረው። ተመስገን ዳና ከደቂቃዎች በፊት ተባረክ የፋሙ ሳጥን ውስጥ ያገኘውን ኳስ ያባከን አይተዋል። አሁን ደግሞ የድል አዲስ ጎል ያልጠበቀ ነው። ከጀርባ የወደቀው ሁለተኛውን ኳስ የተደረበውን ኳስ ነው ያገኘው አብዱ ከምን ተስኖት ኳሱ ነጠረ በግማሽ ቮሊ። ይሄ ኳስ አብዱ ቅድም ራሱ ምን ተስኖት ሊያስቆጥረው ሞክሮ ለጥቂት የወጣበት ኳስ እሱ ቀጥታ የሚያስታውስ ኳስ ነው። ያ ድል አዲስ ግን ፐርፌክት ነው አብዱ። ልክ እንደ ድል አዲስ እንደ ተስኖት ሃፍ ቮሊ ነው፣ ግን ከፍ ያለ ከዚህ ለግብ ጠባቂ አስቸጋሪውና ፓወርፉል ኢላማውን የጠበቀ ነው። ምን አይነት ጎል ነው! ድል አዲስ ገብሬ ቻላየው ጌታነህ ፓሶች ለማቆም አሁንም ለምን ተስኖት የአብስራ ደግፌ ሁለቱ ወጣቶች አስገራሚ ቅንብር ነው ያስመለከቱን። ጠንካራ ጨዋታዎች ናቸው ለሐዋሳ ከፊት ያሉት። ማል አቡበከር ሻሚል አስራት ቱንጆ አብዱሰላም ዩሱፍ አብዱሰላም የመጀመሪያውን ነፍስ ያለው ማጥቃት ነው። ኳሱን ማግኘት አልቻለም። አደገኛ ኳስ ነው ወደ አብዱሰላም ነበር። ፍቃደ ስላሴ ደሳለኝ ተርፏል። ሽመልስ በቀለ ሐይቆቹን በድንገታች ያደረጋቸው። ፍሬው ጌታሁንም ለጎሉ መቆጠር አበርክቷለሁ። ሽመልስ በቀለ አራተኛ የውድድር ዘመን ጎሉ ነው። አራቱም ጎሎች እዚህ ስታዲየም ላይ የተቆጠሩ ናቸው። ድሬዳዋ አብዱ ሁለተኛው ጎል ጨዋታውን ለመግደል በጣም ከፍተኛ ጥረት እያደረጉ ነበር። የአንድ ለአንድ ዱኤል ተመልከት። መሀል ሜዳ ላይ የነበረው ፍልሚያ ሐዋሳዎች ናቸው በብልጫ የወሰዱት። መጨረሻው ኳስ ቀጥታ ሽመልስ እግር ነው የገባው። ተከላካይ ክፍል እንዳለ ዲስኦርጋናይዝ ባረገበት ሰዓት ነው ሽመልስ ኳሱን ያገኘው። ፓወር ያለው አይመስልም ኳሱ። ፍሬው ኳሱን ለማግኘት ሞክሯል፣ ግን አልቻለም። ከዚህ በላይ ማድረግ ይገባው ነበር። ምናልባት ኳሷ በቀጥታ ወደ መረብ አልፋለች። መሐመድ መሃል ላይ ተቀብለዋል። መስዑድ መሐመድ ወደ ሩቁ ቋሚ፣ ምናልባት ግሩም መኩሪያ ነበረ። ሰይድ ሀብታሙ ቀድሞ አንብቦታል። ተሳሳቱ። ሐዋሳ ከተማ ተረፈ። ፋውል ውስጥ እግርን ሰጥተዋል የሚል ይመስለኛል። ሰይድ ቶሎ ማጥቃቱን ለማስጀመር ነው የቸኮለው። አብዱ ኳሱ ከተቆጣጠረ በኋላ ተመልከት። አህመድ እዛው በቅርብ ርቀት ላይ ነው የሚገኘው። አብዱ ውስጥ እግሩን አልሰጠውም። ቢቆጠር ጎል መሆን ነበረበት። ኢቭን ኮንታክትም የላቸውም። አብዱ ደቂቃዎች የትኛው ቡድን የማሸነፊያ ጎል ያገኛል? ሰለሞን ኦዴሳ ያብስራ ደግፌ አደገኛ ኳስ ነው ወደ ጥሳት ነው የጣለው። የተሳካውን ይመስላል አብዱ 245
ጥሩ ፖዚሽን ይገኛል፣ ግን ፍራስትሬቲንግ ነው አብዱ የመጨረሻ ዴሊቨሪዎች ያብስራ። አደገኛ ማጥቃት ምንተስኖት እንድሪያስ ምንተስኖት እስራኤል እሸቱ ከጨዋታ ውጭ ምንተስኖት በጣም ነው የዘገየው አብዱ ከቀድሞ ለምን ኳሱ ሪሊዝ ያላረገለት ለእስራኤል ምንተስኖት እስኪገባ ጠብቆ የሰጠው ነው የሚመስለው አብዱ